የማን በረከት? የእግዚአብሔር በረከት በሉት። ወናችሁ ያለው አትፍዘዝ በሉት። እዚህ ቤት በሉት። ወፈዘዘ ወደ ነገዘ የለም በሉት። አሜን። እሺ ይሄን ከማገልገሌ በፊት አንድ ምሳሌ መናገር ፈልጋለሁ። አንድ ሀገር ላይ ልክ አሁን ኮቪድ-19 እንደገባ በሽታ ገባ። እየሰማችሁ ነው? እና በሽታ ገባና የአካባቢው መንግስት ቶሎ አዋጅ የሚናገሩ ሰዎችን አስጠራና ወደየከተማው ወየመንደሩ ግቡና እንዲህ አይነት ወረርሽኝ ስለገባ ተጠንቀቁ፣ ይሄ ምልክት ትኩሳት፣ ማቅለሽለሽ ምናምን እያለ አዋጅ እየተናገረ ሲሄድ ቤቱ ሆኖ አዋጁን የሚሰማ ሰው ሁሉ ትንሽ ተራምዶም የሞቀ ሁሉ እያለ መተኛት ጀመረ። ከዛ የአካባቢ በሽተኛ በበሽተኛ ሆነ። ሁሉም በቃሬዛ እየተሸከመ አቅሙ የተቻለን እየተንከባለለ ሄዶ ሆስፒታሉን አጨናነቁት። ከዛ ሁሉም ያቃስታል። ወጋን። በተለይ ደግሞ እኛ አካባቢ ይበዛል። አውቆ እንጭውጭ ሁሉ ይለዋል እና ወጋኝ ይላል። ከዛ በኋላ ስፔሻሊስቱ እያስገባ ቼክ ሲያደርጋቸው እያለ እየጮኸ ያለው ሰውዬ የለበትም በሽታው። ለካ ጭንቅላት ውስጥ የገባ ድምፅ አለ። ከነገር ናችሁ ዛሬ አሁን ፈውስ ምን ጀምረው ከዚህ ነው ማለት ነው። ከዛ ዶክተሩ ነርሶችን ጠራ፣ ያሉትን ሐኪሞች ሁሉ ጠራ። በሉ ቶሎ በሉ በባልዲ ውሃ አምጡ አላቸው። ከዛ በስሪንጅ ውሃ እየሞሉ የሚጮሁትን ሁሉ መውጋት ጀመሩ ማለት ነው። እና እያሉ የነበሩ ሰውዬ አባ ከበልሂን ኪደ ሲባል መርፌ ቀሰፍኩ አኔ ከኤረኒ የተወቁት ግን ቤት በጣሳ ሲጠጡ የነበሩትን ውሃ ነው። አይምሯቸው መድኃኒት አግኝቻለሁ ከኔ ጋር ናችሁ ብሎ ስለተቀበለ ሊንኪድ ከበፈየ ከበኤረኒ ማለት ነው። ስለዚህ ዛሬ ከዚህ እንጀምራለን ማለት አሜን። እግዚአብሔር ሰው ከዚህ እንጀምራለን። እስቲ ከዚህ በሉ እስቲ። እሺ እኔ ሆሳና ከገባው 4 ወር ሆኖኛል። በ4 ወር ውስጥ በጣም ብዙ አገልግሎቶች እንዲብያለሁ። ልክ ገብቼ ቸርቾች ነው እዚህ ኋላ ተቀምጬ ቲሸርት ለብሼ ማንም ሰው እንዳያቀኝ ገብቼ እየወጣ ያልኩት እና ከዚህ ጋር ቢያንስ 3ኛ መድረክ ነው በ4 ወር ውስጥ ከገባው ማለት ነው። እና ለምንድን ነው ይሄን ያደረግከው ብላችሁ አጠይቁኝ። ራሴ ሪዝን አለ። ከተማ ውስጥ ከገባው ያስተዋልኩት ነገር ስላለ ዛሬ በዚህ ቃል ላይ በጣም ትንሽ ደቂቃ እናገራለሁ። ሁላችሁ ምሳሌ መጽሐፍ ምዕራፍ 10 ቁጥር 22 ላይ ትሄዳላችሁ። በጣም ቀስ ብዬ እንዲገባችሁ አድርጌ ጭንቃቷ አድርጌ ወደ ጸሎት እንገባለን ከነብዩ ጋር። ኢየሱስ ጌታ ሃሌሉያ። ራባካታች ናምስከና ደረሳችሁ። ምሳሌ ምዕራፍ 10 ቁጥር 22 ከደረሳችሁ በጌታ በኢየሱስ ስም አነብዋለሁ። የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘን ከእርሷ ጋር አይጨመርም። ደግሞዋለሁ። እጭ ቃል ብቻ ነው። ከዛ ሌሎች ክፍሎች ውስጥ እየሄድን ያለን የእግዚአብሔር በረከት ባለጠጋ ታደርጋለች። ምን ታደርጋለች? ከእርሷም ጋር ምንን አይጨምርም። እስቲ ሐዘን በሉ እስቲ። ወናችሁ ያለውን ሐዘን የሌለበት በረከት ለካ አለ ብላችሁ ንገሩት። አሜን። ስለዚህ ርዕሴ የማን በረከት ነው? እስቲ የእግዚአብሔር በረከት በሉ እስቲ። ሃሌሉያ። ስለዚህ ዛሬ ከዚህ ቤት ስንወጣ በአንድ ዕውቀት እንወጣለን ወይም አንድ ነገር ይዘን እንወጣለን ማለት ነው። የእግዚአብሔር በረከት አሜን። እስቲ የእግዚአብሔር በሉ እስቲ። የማን በረከት? ሃሌሉያ። የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንንም ከእርሷ ጋር አይጨምርም። የእግዚአብሔር በረከት የማን በረከት? እስቲ እግዚአብሔር ብሉስ። ሃሌሉያ። እሺ ብዙ ሰው ስለ በረከት ያለው ዕውቀት ትንሽ ከእግዚአብሔር ቃል አንጻር የተዛነፈ ነው። ሰው ተባርኳል፣ እግዚአብሔር ጎብኝቶታል፣ እግዚአብሔር አስቦታል የሚባለው ድንጋይ ላይ ድንጋይ ሲከምር፣ ብሎኬት ሲያቆም፣ ፎቅ የሚባል ነገር ሲይዝ፣ መኪና ሲገዛ፣ ልብስ ሲቀያየር፣ ሲያገባ፣ የተለያዩ ቁሳቁሶች ወይም ደግሞ የዚህን ዓለም ኮተት ሲሰበስብ ተባርኳል። ከኔ ጋር ናችሁ? ከእግዚአብሔር ቃል አንጻር ግን ስንመጣ
በረከት ከዚህ ያልፋል። አሜን። እናንተ ያለው ሰው ከመኪና በረከት ያልፋል በሉት። ያልፋል ብላችሁ ንገሩት። ከፎቁም ያልፋል በሉት። ከሁሉም ያልፋል በሉት። የማን በረከት? እስኪ የእግዚአብሔር በረከት በሉት። ሃሌሉያ። እናንተ ያለው ሰው ዛሬ ከእግዚአብሔር በረከት ጋር ትገናኛለህ በሉት። ሃሌሉያ። የማን በረከት? ሃሌሉያ። ሁሉ በታላቅ የእግዚአብሔር በረከት ይበለሲ ዞካ ማሳቲ ፋና ከእግዚአብሔር በረከት አሜን። ባለጠጋ ሐዘንም ከሷ ጋር ሁለት ባህሪ ያላት ይላል ጠቢቡ። ሁለት ባህሪ ባለጠጋ የምታረግናት ሐዘንም የለባትም። እሺ የእግዚአብሔር በረከት የሚባል ነገር ከተነሳ ሰዎች በረከት የሚያገኙባቸው የተለያዩ ምንጮች አሉ ማለት ነው። ለምሳሌ ጠንቋይ ቤት ይኬዳል፣ ጂኒ ጋር ይኬዳል። የማይገባበት ጉድጓድ የለም በረከት ለማግኘት። ሰዎች በረከት ሲፈልጉ የማይገቡበት ጉድጓድ፣ የማይገቡበት ጓዳ፣ የማይሄዱበት የማይፈለቅሉት ድንጋይ የለም በረከት ያገኙ ዘንድ ማለት ነው። እዚህ ጋር የእግዚአብሔር በረከት የሚለው አለ። ሌሎች ደግሞ በረከት የሚያመጡበት የራሳቸው ምንጭ አላቸው። ዛሬ ግን አንድ ነገር እነግራችኋለሁ። የእግዚአብሔር በረከት ከፍ ይልባችኋል። የእግዚአብሔር በረከት ይገዛባችኋል። የእግዚአብሔር በረከት ይሰፍንባችኋል። በደንብ እንድትሰሙ ይፈልጋለሁ። እና በጣም የሚገርማችሁ የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘን አይጨምርባትም ይልና ከዛ በኋላ ኤፌሶን ላይ ሐዋርያው ጳውሎስ ምዕራፍ 1 ቁጥር 3 ላይ ሲመጣ እንደዚህ ብሎ ይናገራል። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የሚባርከን አይደለም የባረከን። ወናችሁ ያለው ሰው ነካልኩትና አንተ ከተባረክ ቆይቷል በሉት። 2000 ምናምን ዓመት ሆኗል በሉት። በጣም እድሜ የጠገበ በረከት ነው ያለ ብላችሁ ንገሩት። ሰው አለው ይስቤት። አሁን እኔ የምዘምረው ለመባረክ አይደለም። አሁን እኔ የማገለግለው ለመባረክ አይደለም። ኦልሬዲ ተባርኬያለሁ። ያንን በረከት ወደ ህይወቴ አመጣዋለሁ ዛሬ። ያንን እውቀት እናገኘዋለን ዛሬ። አሜን በለኛ። እዚህ ተባርኬያለሁ በሉና ጩሁ። ማታካባሳ አሁን እኮ ችግሩ እኛን የሚያስቸገሩን እዚህ ጋር ስንቀባስ እዚህ ስንጭን እዚህ ስንጭን እዚህ ስንጭን መከራችንን ያበሉ እዚህ ነብይ አጣይ ነው ፓስተር አጣበት ደግሞ ነፍ ነው። አሁን እውቀት ከማጣት የተነሳ ጠፍቷል። እዚህ ምን አጡ እዚህ እውቀት በሉት። እኔ እኮ የሚገርመኝ አንድ ሰው እግዚአብሔር ሆይ አሜሪካን ሀገር ካልወሰድከኝ ብሎ ዋላሉ 40 ቀን ጾም ጸሎት ገብቶ ሞቼ እገኛለሁ ወይ ትቼ እሄዳለሁ ሲለው ጌታ በልሽ ነው አለ። እኔ በእኔ ያገኘኸውን ደስታ በእኔ ያገኘኸውን ሐሴት አሜሪካ እንደምታገኘው ያለው አለና ወስዶ አሜሪካ ቁጭ ሲያደርገው ጓደኞቹ አስቀመጡት። ወስደው በርገር ይበላል ምን ይበላል። አንድ ቀን ጓደኛው መቼ ነው አሜሪካ ምን ደርሰው አለው። ሰውየው አሜሪካ ውስጥ ሆኖ አሜሪካን ይፈልጋል። አሜሪካ ደርሷል። መቼ ነው የምደርሰው ይሏል። ለምን? ያሰበውን ነገር አላገኘም። ያሰበውን ደስታ አላገኘም። ያሰበውን ደስታ መደሰት ስላላገኘ ዛሬ እነግራችኋለሁ፣ የእግዚአብሔር በረከት ደስታችሁ ይሆናል። የእግዚአብሔር በረከት ሰላማችሁ ይሆናል። እዚህ በሰማያዊ ስፍራ በሉ እስቲ፣ በመንፈሳዊ በረከት ሁሉ በሉ እስቲ፣ ተባርኬያለሁ በሉ እስቲ። ልቀጥል ወይስ ላቁም? የማን በረከት? እዚህ የእግዚአብሔር በሉ እስቲ። እግዚአብሔር ሰው ጊዜ ሲደርስ ንገረኝ አቆማለሁ። እሺ የማን በረከት? እዚህ የእግዚአብሔር በሉ እስቲ። እና በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ምን ያድርግ? ይባረክ ይባረክ። አየህ ጳውሎስ ስለኔና ስለአንተ አመሰገነ ትናንትና። ለምን? ቆሞ ሲያየን እግዚአብሔር ለኛ በክርስቶስ ውስጥ የሰጠን ስጦታ። አሜን። ወንድ ልጅ ተሰጥቶናል። ምን ተሰጥቶናል? ምን ተሰጥቶናል? እስኪ ወንድ ልጅ በሉ እስኪ። ወንድ ልጅም ተሰጥቶናል። አለቅነትን በጫንቃው ላይ ይሆናል። እሱ ድንቅ መካር ኃያል አምላክ ነው ይላል። በደንብ ስሙን። ኢየሱስን የሰጣችሁ ቀን ከኢየሱስ ጋር ሁሉን ነገር ሰጥቷችኋል። አሜን። አሁን እግዚአብሔር ባርከኝ 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 ብለህ ጾም ጸሎት ይዘህ ስትጸልይ እግዚአብሔር ሰማይ ሆኖ ይሄ ሰው ያልገባውም እንዴ እኔ እኮ ባርኬዋለሁ። አሜን። እኔ እኮ ከልጄ ጋር ሰጥቼዋለሁ።
ጌታ ሆይ እባክህ ባርክኝ። ጎናችሁ ያለውን ሰው ተባርካል ብላችሁ ንገሩት እስኪ። ተባርካለሁ። አሜን። እሺ ሐዋርያ ጳውሎስ እንዲሁ ቆሮንቶስ ላይ ይመጣና ይደግመዋል ይህንን ነገር። በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት አለ ስለ እናንተ አሁንም እግዚአብሔር እናመሰግናለን። እንዲህ ሲል በቃል በንግግር በነገር ሁሉ ባለጠጎች እንድትሆኑ ተደርጋችኋል። ሰው አለ እዚህ ቤት ወንድ መተከመው የት ነው የምትሄደው? የመሄጃ ጥግ የአብ ቀኝ በክርስቶስ ገብታችሁ የት ልትደርስ ነው? የት ነው መሄድ የምትፈልገው? አንመቴነት ዱድ ማድረጌ መሮም ሞምራ በኢየሱስ ከደረስኩ ቆይቻለሁ። ከተባረኩ ቆይቻለሁ። እግዚአብሔር እኔን ከፍ ካረገኝ ቆይቷል። እግዚአብሔር ለእኔ ከሰጠኝ ቆይቷል። ጡና ምን ቆይቷል። ያለውን ሰው ሱቅ ባይኖርህም በሉት፣ መኪና ባይኖርህም በሉት፣ ፎቅ ባይኖርህም በሉት፣ አንተ ተባርካል በሉት፣ አንተ በሉት፣ በኑሮ ሁኔታ በሉት፣ ባለበት ሁኔታ በሉት፣ አትብራራ በሉት፣ እዚህ ምክንያቱም በሉት፣ አንተን በሉት እግዚአብሔር ሲያይ የሚያየው በሉት የተባረከ ልጅ ነው በሉት። አሜን። ማራባሳካታ ያን ባጭቆን ያለው ሰው ተባርካለና ሃሌሉያ። ሁላችሁ መሲ አያም ብለስድ በሉት፣ ተባረክ ያለው በሉት። ወይ አሜን። ማካራሳካት ታውቃለህ፣ ነጮች እኮ ያስቀናሉ ሲዘምሩ። ምክንያቱም መዝሙራቸው ሁሉ ቴንኪው ብቻ ነው። አመሰግናለሁ፣ ተባረክ። ሸለቆ የሚባል አታገኝም መዝሙራቸው። አዳኔ የሚባል ነገር አይገኝም። ባዶ ጎድጓዳ ጉድጓዴ ምናምን አስበኝ በእውነቱ ቃል አስበው ወለደ ነው የሚለው። እኔ የታሰብኩ ሰው ነኝ። አንተ ገና ሊያስበኝ ሳይሆን ታስቤያለሁ። እዚህ አስቦኛል በለሲ ማራባጋሲ ታስቤያለሁ ለናገር ዛሬ እየሰማችሁ ኩላሊት መቅለጥ ይጀምራል። ካንሰር መቅለጥ ይጀምራል። ኤችአይቪ መቅለጥ ይጀምራል። ጂኒ መትነን ይጀምራል። ችግር መትነን ይጀምራል። ለምን ካላችሁ እግዚአብሔር ባርኳችኋል። ዱፍ ሀታ ካስያማን ወይ የእግዚአብሔር እኛ እኮ ግርም ሰዎች እኮ ነን። አንዳንድ የሚያናድ ሰው ገበያ ሄዳችሁ ታውቃለህ? እኔ ገበያ ተልኬ ሄጄ አውቃለሁ። ጉሊት እዚህ ድሮ ማለት ነው ሆሳና እያለሁ ጉሊት ተልኬ ሄጄ አንዳንድ ሰዎች ምርጥ ጤፍ ገዝተው በምርቃት ተጣልተው ያሰፈሩትን ጤፍ ገልብጠው ሄዳል። ወናችሁ ያለው ሰው ምርቃቱን ተውና ዋናውን ያዝበሉት። ከእግዚአብሔር ጋር እኔ በምርቃት አልጣላም። ከእግዚአብሔር ጋር ልጁን ሰጥቶኝ በቤት ልጣለው፣ በቤት ኪራይ ልጣለው፣ በኑሮ ልጣለው፣ በእንጀራ ልጣለው። አንዳንድ ሰዎች እዚህ ከተማ መኪና ሲነዱ ከዛ መኪናውን አይታችሁ አንተ ምን አይነት የተባረከ ነው። ሹፌሩ መስታወቱን ሲያወርድ አመዳም ሞገስ የሌለው ጥላ የሌለው እና የሆነ ቦታ ብትሄዱ ሰልፍ ላይ ቀድመው ይጠሯችሁ እናንተ ነው። የሆነ ቢሮ ብትገባ እሱ እኔ አካውንቴ ላይ ይሄዳለ ስሙ ይበላናችሁ ነው። አንዳንድ ሰዎች ፓስተር ይሄ ሱፍ ስንት እንደገዛው ታውቃለህ ይላል። እሺ ስንት ገዛው ሲል 20,000 50,000 እኔ ደግሞ ቻይና በ800 ብር ገዝቼ ሰው ሁሉ የሱ ትቶ ፓስተር
ቁጭ በሉ እንድሰሙ ይፈልጋል። እዚህ ጋር በውስጥ ከተለወጠ ቀላል ነው። በውስጥ አረብና ጨብጡት በቀላል ነው። ተረጋጋ በሉት። ሰሞኑን ቲቪ ላይ ስለ ምርጫ ሰዎቹ ስለ ሀገር አውሩ፣ ስለ ምርጫ አውሩ ተብሎ ሁሉም ሰው የሚያወራው ስለ በርበሬ ኑሮ ተወደደ። ጋዜጠኛው የሚጠይቃቸው እንዴት ነው የአሁኑ መንግስት ምን ይጠበቅበታል? ነው ኑሮ በርበሬ ሽሮ ጨምሯል፣ እንጀራ ጨምሯል፣ 12 ብር ገብቷል። አይ ሰዎቹን አወራራቸው። ጎናቸው ያለውን ሰው ጨብጡትና ከሰማይ ጋር አውራ በሉት። ከፈለገ ይጨምር በሉት። አንተ ትኖራለህ በሉት። እየለመለምክ በሉት። እየተንሸረገክ በሉት። እየበዛ በሉት። እየሰፋ በሉት። ትኖራለህ በሉት። አሁን ስሙኝ፣ እጅም ያዙልኝና 3 ነጥብ ነገራችሁን አልጨርስ። እኔ ከጀመርኩ አልቆምም፣ በጣም ነው የምቆየው እና ኤካታረባ ማራሲካም አንዳንዶቻችሁን ዛሬ እንዲህ ነው የምናደርጋችሁ ከእግዚአብሔር ሰው ጋር ዓለም አቀፍ ነጋዴ እናደርጋለን። ምክንያቱም ጳውሎስ እኛ ሰው ሲያየን ድሃ እንመስላለን አለ። ብዙ ሰው ግን ባለጠጋ እናደርጋለን። እንዴት ነው ካሉ ቃል እየሰጠን ንግድ ባንክ እያበደረ በወለድ እያጨናነቀ እኛ ደግሞ ላዳካሳታ ማርታ ሙሳ ከባባያ ሴቴሬበረብሽ ሃሌሉያ በመንፈሱ ሲሆን የያዝኩት ያሬ ፈልጌ የፊቱን ፈገግታ መልኩን ሲያሳየኝ እንኳን ልጠይቀው ራሴ አንተ ተባረክ። ኢየሱስ ጌታ አሜን። በእናትህ ያለውን ሰው ተባርከሃል። በደንብ ስሙ። ጠንቋይ ቤት እባብ እየቀለበ ምናምን አይመለከትም። ከጎናቸው ያለው ሰው አይመለከትም ብለው ዳስ ኖት አወር ቢዝነስ። ለምን ተቃቅፈው አይተኙም? ከፈለገ ነድፎ ይግደለው፣ ከፈለገው ይኑሩ። የኛ ቢዝነስ አይደለም። ሲጀመር እኩያችን አይደለም። እንዴት ነው? ቆይ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ አንተ እግር ስር ያለን ሰይጣን እኩል አድርገህ ታቆማለህ። ሆሳና አያገባንም። እኛ በመንፈሱ ስሆን የያዝኩት ጥያቄ የለበረ ነገር ገባ። ኢየሱስ ስንል እኛ ቤት አንድ ባንክ አለ 24 ሰዓት ይሰራል። ሻኩማና ሴቴት ይራባታታሳ ፒን ኮዱ እሱ ነው። አሜን። ወላታለው ሰው ፒን ኮዱ ይሄ ነው በሉት። አርፈ ተረጋግተን ኑር በሉት። ስለዚህ የእግዚአብሔር ቃል የእግዚአብሔር በረከት እንጂ ጥንቆላ፣ ማጭበርበር፣ ጉቦ መስሪውን እንደዚህ ማለት ባለጠጋ ያደርጋል አይልም። የእግዚአብሔር በረከት ይኸውላችሁ በቅርብ ጊዜ ከየኦፊሱ እየተራረገ ታያላችሁ። መንግስቱ ምን አለ በሉ። እኔ እብድ ነኝ ካለኝ ማለት ምን ይመዘናል? ሌባ ካለ አስነስቼ ትሰርቃለህ፣ ጌታ ይወድሃል፣ ከዛሬ በኋላ ሌብነትን አቁም፣ እሱ በህጋዊ መንገድ ይባርካል ብዬ አለቀ። ትራንስፖርት አሰጠኝ፣ ምን አሰጠኝ። እግዚአብሔር ቁጭ በል ጌታ ይባርክ። አንተ እኮ ድንቅ ሰው ነው። እንዲህ አይነት አገልግሎት ቢበዙ እኮ ይሄን የት በደረሰ ቆሞ የሚሰማ ማለት ነው። ባሻካታ ያላበል ጎናቸው ሰው ተረጋጋ ብሎት። እሺ በጣም ሰዎች እባብ ቀልበው ዘንዶ ቀልበው ጠንቋይ ቤት ሄደው ጂኒን ጋር ሄደው ጉድጓድ ውስጥ ገብተው ብቻ የሆነ ሀብት ያመጣል። ከኔ ጋር ናቸው። ሁለት አይነት በረከት ነው ያለው። አንዱ ደስታ ያለው ሀዘን ያለበት ምናምን ያለበት እና እነሱ ተባርኮ ፎቅ አለው። ቤቱ ስትገቡ ምናምን ላክዠሪ የሆነ ህይወት ነው የሚኖረው ምናምን በቃ ሰው አቤት የሳቸው ባርኮት በጌታዊ እንደሳቸው ትላለህ። ምሳ ሰዓት ተጋብዘህ ብትገባ ግን በአፍንጫ ይውጣ ነው የምትለው። በአፍንጫ ይውጣ ቴብሉ ላይ አንተን ለማስጎብጀት ማለት ነው።
20 አይነት ምግብ ያስደረድራል። አዘር አይበሉም ስትል እሳቸው እኮ አይበሉም። ምን ነው ሲባል ስኳር፣ ደም ብዛት፣ ጨጓራ መለስተኛ ክሊኒክ ናቸው። ግማሽ ክሊኒክ እኔ እናንተ ደግሞ ቆላችንን እየበላ የሆስፒታል ወጪ የለብን። እዚህ ጋር ሲሄዳ መጠን በመንፈስ ሲሆን ምቅም እያደረገው ሃሌሉያ የቤት ኪራይ መጥቶ ሲያጨናንቅ መጠጨት በመንፈስ ሲሆን የሆነ ሰው እንደዛ ይጠብቅህና የቤት ኪራይን ከፍሎ ቁጭ በዛ ትቀበላለህ። በመንፈስ ሲሆን ጨጓራ የለ፣ ኩላሊት የለ፣ ደም ብዛት የለ፣ ምርመቷን የለ፣ እንቅልፍ ማጣት የለ። ማላባሻካታ ያባባሳታ ተባርክ ያለ በሎሲ የማን በረከት ሃሌሉያ። ላቁም ወይስ ትንሽ ልቀጥል? ትምህርቷን ልቀጥል ወይስ ወደ ሌላ አገልግሎት ልግባ? እሺ ጎናችሁ ያለው ሰው ታስገደና ውድድ ነው ማረጋችሁ። የሀገሬ ሰዎች የሀገሬ ልጆች መወዳችሁ ትንሽ ዛሬ ደስ ብሎኛል። ከፍቶ የነበረው ሳና ከመጣው በኋላ ምክንያቱም እኔ ከዚህ ሀገር ሰው ዛሬ 14 ዓመት 15 ዓመት እሳት ነበር ሳና ውስጥ እንዴት እኮ በየቤቱ ጄጋ ብራባ አሁን እኮ የሆነ የቀዘቀዘ ነገር ተሰማኝ። ቋንጭ ነገር ተሰማኝ። ወይኔ የኮና ያኔ ሰው የነበረው ነገር አጣሁት። ምንድን ነው ጌታ እና ሳልፍ እዚህም ግሮሰሪ እዚህም ፍየል ጥብስ ይላል። ለካ ውስጡ የሚሸጠው ሌላ ጀንጃንታ ነው። ይወጋል ነው እስኪ አንተ ጮህ ይወጋል በል እስኪ። ትውልድ እያስበላንማ አንኖራትም። አሜን። ወን ያለው ሰው የእግዚአብሔር በረከት ነው። አዘን ይለባት እና ሰውየው ጨጓራ ደም ብዛት ምናምን ብለው መለስተኛ ክሊኒክ ሆኖ አይበሉም እኮ ልጄ ብላ ብላ ይባል። እሳቸው አይበሉም፣ አንተ ግን ብላ። እሳቸው ያዩታል፣ አንተ ግን ብላ ብላ። ጎናቸው ነው የምትበላው ነገር አለ፣ ምንና ነገር የምትደርስበት በረከት አለ በላቸው ነገር። እሺ 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 ማካፓሳታ ያባካታ ሃሌሉያ። ጳውሎስ አሁንም አይተው አይለቅም፣ አያቆምም። ስለ እግዚአብሔር በረከት ሲሆን የኤቲኤም ካርድ ያለው ሰው አለ እዚህ ቤት ውስጥ? ሃሌሉያ። ጃካማ ታከተ አያችኋት እቺ ትታያለች እዚህ ውስጥ። እኔ የሆነ ሰው አስደሰተኝ እዚህ ቤት። በሆነ ሰው በጣም ተደሰትኩኝ፣ በጣም ወደድኩት። 100 ሚሊዮን አደረግኩና እዚህ ውስጥ ጨምሬ ወድሃለሁ ተጠቀምበት ብዬ ሰጠሁት። እኔ ጋር ናችሁ? በጣም ስለምወደው ሰጠሁት። ሰውየው ምሳ ሰዓት ላይ መጥቶ መንጌ ፓስተር መንጌ እባክህ ምሳ ጋብዘኝ ብለኝ። ጤነኛ ስንት ይዟል? 100 ሚሊዮን። ማግባት ሲፈልግ ነብይ እጅህን ጫንብኝ፣ ማግባት ፈልጋል፣ ትዳር እምቢ አለኝ፣ እርግማን አለብኝ መሰለኝ። ማን የነገረህ? በክርስቶስ እሱ የህግ እርግማን ሆኖ ከህግ እርግማን ዋቸን ይላል። እኛ ውስጥ ጭራሽ ሲስተሙ የለም። ቆናቸው ነው የእርግማን ሲስተም አንተ ውስጥ የለም በሉት። አንተን መርገም የማይቻል ነገር ነው ብላችሁ ነው። ገና ሊረግሙኝ ሲሉ ጥቅሱ ይመጣላችሁ። እስራኤልን እርገምልኝ ብሎ ጠራ። ሊረግም ሲል እግዚአብሔር ያረገመውን አለ። እንዴት ልረግም ይችላል? ጎናቸው ያለው ሰው ግልግል ነው በሉት። አንተን መርገም አይቻልም ብላችሁ ነው። እስቲ እኔን መርገም አይቻልም በሉ እስቲ። እቺ የኤቲኤም ካርድ 100 ሚሊዮን ብር አለባት። ከዛ ሰጠሁት ለሆነ ሰው። ያ ሰውዬ ማግባት ፈልጎ ቤት መግዛት ፈለገ፣ የሆነ ነገር ማድረግ ፈለገ። አሁን መጥቶ ፓስተርዬ እባክህ ማግባት ፈልጋለሁ የሆነ ነገር ስጠኝ ቢል ጤነኛ ነው? እዚህ ውስጥ ስንት ነገር አለ። መኪና ቢፈልግ መግዛት አይችልም? ገብቶ ስዋይፕ አድርጎ መግዛት። አሜን። ሆቴል ገብቶ የፈለገውን በልቶ ስዋይፕ አድርጎ መብላት ነው። እዚህ ውስጥ ሁሉም ነገር አለ። አንዱን ኢየሱስ
የሰጣችሁ ቀን ኢየሱስን አንድ ልጁን እንዲሰጥ ካራራ ይላል። አንድ ልጁን የሰጣችሁ አለ ከእርሱ ጋር ሌላውን እንዴት አብዝቶ አይሰጣችሁም ነው። ቆርቆሮውን ሳይሆን ልጁን ሰጥቷችኋል። ወይኔ ሰው አለ እዚህ ቤት እሺ ተሰጥቶኛል በለው እስኪ ኢየሱስ በለው እስኪ ሁሉ ነው በለው እስኪ በሁሉ ነው በለው እስኪ ተባርካለሁ በለው እስኪ በማን በረከት እስኪ እግዚአብሔር በረከት በለው እስኪ ባለጠጋ አሜን የማን በረከት ሰው አለ እዚህ ቤት እንደዚህ በሰው ነው የምፈልገው። አሁን እኔ ማካራዛባ ኦፕሬሽን እያካሄድኩ ነው እዚህ ስር ማለት እና አንድ ጊዜ አንድ እናት ቅጠል እየሸጡ ልጅ ያሳድጋሉ። ቅጠል ይሸጣሉ፣ ልጅ ያሳድጋሉ፣ ያስተምሩታል፣ የተከባለሉ እንደምንም ልጃቸው አደገና እንደርሱት አሜሪካን ሀገር ሄደ። አሜሪካን ሀገር ከሄደ በኋላ ልጃቸው ለእናትየው ሁሉ ጊዜ በሰው አማካኝነት አንድ ወረቀት ይደርሳቸዋል። ኳኳኳኳ ማዘር አቤት ማን ልበል ብለው ይወጣሉ። ልጆች ከአሜሪካን ሀገር የላከልዎት ደብዳቤ ነው። ደብዳቤ ምን ያደርግልኛል? ብሩን አይልክልኝም እያሉ አልጋዘን ይወረው። ብዙ ጊዜ ተመናጋሚ ይመጣላችሁ። ልጅን ያሳደግኩት ይላሉ ይባላል። ከለታ አንድ ቀን እንደዚህ ሆነ። ሴትዮዋ በእራብ ሞቱና ቤታቸው ሲፈተሽ አልጋው ስር ሲከፈት እያንዳንዱ ፖስታ የያዘው የዶላር ቼክ ቤታቸው አልጋቸው ስር ሚሊየንስ አስቀምጠው በራብ ሞቱ። የዛሬም አማኝ የዛሬም ጴንጤ እንደዚህ ነው። ቃሉን ስለማያነብ ከቃሉ ጋር ጊዜ ስለማያጠፋ ተሰጥቷል። ሰጥቻለሁ ከሰጠው ደግሞ 2000 ዓመት ሆኗል አካውንት ውስጥ ጨምሬልሃለሁ ያለውን ነገር ቸርች እየዞረ የቸርች ቱሪስት ሆኗል። እያንኳኳ እጅ ያስጭናል፣ ዘይት ያስቀባል፣ በርበሬ ያስቀባል፣ ጨው ያስቀባል፣ ምናምን ያስቀባል። በጌታ በኢየሱስ ስም ይሄ በረከት ይገባባል። አሜን። ከዚህ በረከት ጋር መገናኘት ይሆናል። እዚህ ተባርካለሁ ወለናችሁ አላችሁ ይሰማሉ። መቼ ሰሞን እንኪኔ ሃሌሉያ አረሞላ ኢና ሞለኒ ሆሬን ተኖዮ ኦጆር ሸታኒ ሂሞባ ዋራሃናኒ ቆይ ያዝ በእናታለው ሰው ተረጋግተን ኑር በሉት። ምንም ሽብር የሚያስፈጥር ነገር የለም በሉት። አሜሪካ ባትሄድም በሉት፣ ሳውዝ አፍሪካ ባትሄድም፣ ሀገር ባትቀይርም እግዚአብሔር በሉት የሀገር ችግር የለበትም። አንተን ለመባረክ በሉት እሱ ሀገር አይፈልግም፣ የትም ይባረካል በሉት። አንተ ሀሳቡን አግኝለት፣ ሀሳቡን ሀሳቡን በሉት። የእግዚአብሔር በረከት ምን ታደርጋለች? ባለጠጋ ታደርጋለች። ከእሷም ጋር ሐዘንን አይጨምርም። እሺ አይጨምርም በለሲ። ከዛ በኋላ ጳውሎስ እንዲህ ብያለሁ የቆምኩት። ጳውሎስ እንዲህ አለ። ሃሌሉያ ማታ ካራሳካታ እንዲህ ይላል። ሃሌሉያ እቺን ቃል ሁሉ ጆሮ ከፍቶ እንዲሰማ ይፈልጋል። ፊልጵስዩስ 4:19 ላይ ማራባካቶሽ አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ምን የሚያደርጋችሁን ሁሉ አቤት 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 ወናችሁ ያለው ሰው የሚያስፈልገው ሁሉ ተዘጋጅቷል ብላችሁ ንገሩት። ተለቋል በሉት። እስቲ በክርስቶስ ውስጥ አለ በሉት። ኢየሱስ ውስጥ አለ ብላችሁ ንገሩት። ምን የሚያደርገው ሁሉ ሰው አለ እዚህ ቤት። እስቲ የሚያስፈልገኝ ተዘጋጅቷል በሉት። እንደምኑ መጠን አቤት 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 እንደናንተ አንድ ቆርቆሮ ቤት ከሰራ አለ እንደሱ ባለጠግነት አንድ አይሱዚ አለ እንደሱ ባለጠግነት እኛ አባቴ መካኒ መቶች ከሰጠኝ ነው እንደሱ ባለጠግነት እንደሱ ኮናቻ ነው እንዳንተ ሳይሆን እንደሱ ነው በሉት። እሺ ከችርቻሮ ተራ ውጣ በሉት። ከሽሮ በርበሬ ተራ ውጣ በሉት።
መታርጉና ውጣ በለና ነገር የባጋዳ ሰተስ እግዚአብሔር ትልቅ ነው በለው። አሁን ይሁን የሚታይ ካምፓኒ ይሁን አሁን ካምፓኒ ስታይ ማለት ነው እንዲህ ይላል። አዎ ልጄ አሁን አገኝተህልኛል ይላል። አሁን እኔ የመኪና መሸጫ ነው መክፈት የምፈልገው ማታካራ ባሳ ስትል እግዚአብሔር አገኝተህልኛል ይላል። ባላሳካታ ያላባሻ ኢምፖርት ኤክስፖርት አድርጋለሁ ስትል ልክ አንተ ያገኘኸው ይላል። እሰራዋለሁ ይላል። አሜን አሜን አሜን። እንደ ባህር ጠክነቱ መጣ ይኸውልህ ሐዘን የለባትም ሲል ምን ማለት ነው ታውቃለህ? እነሱ ሱቅ አላቸው፣ ፎቅ ሰርተዋል። ትዳራቸው ጋር ሲመጣ አንተ ጋር ልጆችም ተባርከዋል፣ ትዳርህም ተባርኳል፣ ስራህም ተባርኳል፣ ሰውነትህ ተባርኳል። በሁሉ እሱ ሁሉ በሉስ ሐዘን የለባትም በሉስ። የማን በረከት ቁናጫሉ ሰው ዝም ብላ ትጨናነቅ በሉት። በሽታ አታምጣ ላይ በሉት። እግዚአብሔር በሉት ስለነገረ በሉት። አትጨነቅ ስላለ በሉት። በጭንቀት ለሚመጣ በሽታ በሉት ኃላፊነቱን አይወስድም ብላችሁ ነገር ከነገረ ቆይቷ ሃሌሉያ እዚህ ተናግሯል በሉት። ሃሌሉያ ሃሌሉያ እዚህ ተባርካለሁ በሉት። ማፓራሳ ካታያ ባባያ ቆናችሁ ያለው ሰው አሁን አንተ በሉት ምትኖረው በሉት ልትባረክ ሳይሆን በሉት ልታገኝ ሳይሆን በሉት ስለተባረክ ነው በሉት። ከዚህ በኋላ ስንዘምር ምን ዘምረው ለመባረክ አይደለም ስለተባረክ ነው። ከዚህ በኋላ እኔ ስወጣ ተባርካለሁ እያልኩ ነው። ስትገባ ተባርካለሁ እያልኩ ነው። ለምን ካፍ የእግዚአብሔር በረከት ባለጠጋ ታደርጋለች። ሃሌሉያ ሲ ታደርጋለች በሉት። ማታ ከሷ ጋር ማዘን ምን አያደርግም። ሃሌሉያ የማን በረከት የማን እንዲህ አለ አንድ ልጁን ከሰጠ ከሱ ጋር አለ እንዴት ሌላውን ነገር ስምኑን ነገር የእንጀራውን ነገር የኑሮውን ነገር የትዳሩን ነገር የስራውን ነገር የጓዳውን የጓዳውን ነገር እንዴት አይችልም። ሃሌሉያ እሺ እቺ በረከት ይጨረስኩ። እቺ በረከት እንዴት ነው እናገኛት? እቺ በረከት ወደ ህይወታችን እንዴት ልትመጣ ትችላለች? የኔ ኃላፊነት ምንድነው? እቺ በረከት ከተሰጠች መጽሐፍ ተባርካል እያለ እኔ ለምን የቆረቆሰ ህይወት እኖራለሁ? እኔ ተባርካል መጽሐፉ በሁሉ ትበልጽጋል እያለ የኔ ህይወት ለምን ይከሳል? የኔ ህይወት ለምን ባዶ ይሆናል? ለምን እኔ እጎሳቆላለሁ? አንደኛና የመጀመሪያ ከስጦታው ይልቅ ሰጪውን ማስቀደም። ምኑን ወናቸው ያለው ሰው ሰጪውን አስቀድም። ሰጪው ይበልጣል በሉት። ከስጦታው ይልቅ በሉት። ከበረከቱ ይልቅ ባራኪው ይበልጣል በሉት። እስቲ ሰጪው ይበልጣል በሉት። ሃሌሉያ እስቲ እሱን አስቀድማለሁ በሉት። መባረክ ትፈልጋላችሁ? ይህ በረከት ህይወታችሁ ላይ እንዲሰራ ትፈልጋላችሁ? ነምበር 1 አስቀድማችሁ የእግዚአብሔርን ጽድቁን መንግስቱን ፈልጉ። ከዛ ስንቱ አልሰማችሁ? ኋላ ያላችሁ ስንቱ አልሰማችሁም? አሁንም ስንቱ ይጨመራል? እስቲ ሁሉ ይጨመራል በሉት። እናንተ ያለው ሰው ሁሉ ስለሚጨመር በሉት። ጽድቁን ያስቀድም በሉት። አቤት 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 ማይ ጋድ አብርሃም ለብዙ ዓመት የጠበቀውን አንድ ልጁን ይስሐቅን በእድሜው ጥፍጣፊ የወለደውን አንድ ልጁን እግዚአብሔር መጣና ይዘህ ሂድና መስዋዕት አድርግልኝ አለ። ምንም ተስፋ ያለበት ልጅ ቢሆን ምንም ብዙ ዓመት ያለቀስኩበት የጠበቅኩት የተፈተንኩበት ልጅ ቢሆንም ማለት ከስጦታው አንተ ትበልጣለህ። ከማንም ጋር አለማከር ቢሶት ሄደ ወሪያም ተራራለ ቁጭ አለ። ሃሌሉያ ሰጪው ይበልጣል። ናቸው ዋናውን አስቀድም በሉት። ከስጦታው በኋላ አትሩጡ፣ ከሰጪው በኋላ አትሩጡ። እሱን ፈልጉ። ለዚህ ነው አገኛችሁ ትጠፋላችሁ። ከዛ በኋላ ወይ ክራንች ትመጣለህ መኪና ሲሰጥህ ጌታ ሆይ ስለሰጠኝ አመሰግናለሁ በሚቀጥለው ችግር እንገናኝ ብለህ ትላለህ። ወይ ሆነ ጉርጓድ ውስጥ ትገባለህ። የሆነ ሰው ተጋጭና ብቻ ችግር ሆነ ለሞቻችሁ ፓስተር እየመጣው ትላለህ። እንደዛ እንዳይሆን ሰጪው ወናቻለው ሰጪውን አትርሳ በሉት። ሁለተኛ የጨረስኩ ነው።
ሁለተኛ ይቺ ሀዘን የማይጨመርባት ባለጠጋ የምታደርገው በረከት በእኔ ሕይወት ላይ እንዴት ትሰራለች? ሁለተኛ የመዝራትና የማጨድን ሕግ በመከተል ጎናቸው ያለው ሰው መዝራት በሉት። በእግዚአብሔር መንግስት ውስጥ ሕግ ነው በሉት። ዘፍጥረት ምዕራፍ 8 ቁጥር 22 ሌላችሁ ስታነቡ በምድር ዘመን መዝራትና ማጨድ አይቋረጥም። እንደገና ገላትያ ምዕራፍ 6 ላይ ስትሄዱ ሰው የሚዘራውን ያንኑ መልሶ ምን ያደርጋል? ሆናችሁ ያለው ሰው ያልዘራኸውን አታጭድም በሉት። የእግዚአብሔር በረከት በሉት ወደ አንተ በሉት የሚመጣበት በሉት። ሁለተኛው መንገድ በሉት እስቲ መዝራት ነው በሉት እስቲ መስጠት በሉት። አልሰማችሁም? በጌታ በኢየሱስ ስም እጃችሁ ይፈታ። አሜን። ወደ ያለው ሰው እጅን ፍታ አድርገው በሉት። ገንዘብ ስጥ በሉት። ለጌታ ቤት ስጥ በሉት። ለወንጌል ስጥ በሉት። ወናቸው ነው ንኩትና በደም ይሄ ስብከት አይወደድም ቸርች ውስጥ ግን መንገዱ ይሄ ነው። በገንዘብ ለመባረክ መጽሐፍ ቅዱስን ሄዳችሁ አንብቡ፣ አገላጡ። ከጸሎት በላይ መጽሐፍ ቅዱስ የሚያወራው ስለ መስጠት ነው። ከጸሎት በላይ ይላል። ከጸሎት በላይ ከፍቅር በላይ ስለ መስጠት ያወራል። አንዳንዴ ስነ መለኮት ጠበብቶች እንደው 75% ስለ መስጠት ነው ያወራው ነው። ቆን ያለው ሰው ካልሰጠ በሉት የለም በሉት። ዘይት ብንቀባም እኛ አገልጋዮቹ ተሰብስበን ውስጥ ብንገባም ምክንያቱም አስቀምጧል አይደል? ኢየሱስ ምንድን ነው ስጡ ምን አድርጎ እናጆ ነው ዝም ብለህ አትታገል ዘመናት ጨርስ ብላችሁ ንገሩት። አንተ አሁን እስኪ አስብ። እኔ ያው ባለ ራዕይ ነኝ። ቸርች ከመሰረትኩ 5 ዓመት ሆኖኛል። እግዚአብሔር ይባረክ። አገልግሎት ከጀመርኩ ድፍን 10 ዓመት የሙሉ ጊዜ አገልግያለሁ። ከቤተ ክርስቲያን ምናልባት ከጆሃንስበርግ የመጣ ሰው ያውቃል። ከቤተ ክርስቲያን ደሞዝ እየወሰድኩ በ10 ዓመት ውስጥ ያገለገልኩት ምናልባት 1 ዓመት ተኩል ነው። 8 ዓመት ከምናምን በነፃ ማገልገል። አሁን የራሴ ራዕይ ውስጥ 5 ሳንቲም ሳልወስድ ነው ማገልገል በነፃ ማለት የገንዘብ ችግር ፈለገ ያስቀመጠው መርህ በሉት እስቲ ወላጆች መርህ በሉት እስቲ አሁን አምጥተህ 5,000 እዛ አስቀምጠህ እንደምንም 10 ብር አውጥተህ መባቃ ውስጥ አላርገህ ባርክ ሁናቻሉ አይሰራም ብሉት። ኤስዋ ማሲኦና አይሰራም ብላችሁ ነገር በመንፈሳዊ ሕይወት ማደግ ከፈለግ ጸልይ፣ ቃሉን አንብብ፣ እንደዚህ ትምህርት ተካፈል፣ ጸልይ ምናምን ስትል ቅባት ምናምን ያለቃቃል። በፋይናንስ ለመባረክ መስጠት ያለበት ገንዘብ ነው ወይ ሰው የለም። አሜን። የሰው ጆሮ አሉ አህያ ነበር የሚያክለው አሉ ድሮ። ገንዘብ ሲባል ነው አሉ ስጥ ሲባል ነው ያዙ አካካ በሉት መባረክ በሉት የምትፈልግ ከሆነ እግዚአብሔር በሉት በቃሉ እንዲህ ይላል በሉት ስጥ ይሰጣል በሉት። በቃ መሩሄ አድርገህ እግዚአብሔር ሰው በቃ ይሁንስ። ከዚህ በኋላ ምንም ትንቢት ባልነግራችሁ ታሪካችሁ ተቀይሯል። ተባርካችኋል። ስጥ በሉት። አሁን አንተ 10 ብር ሰጥተህ በ10 ብር የቤት ኪራይ ተከፍሎ መብራት ተከፍሎ ባትሪ ተገዝቶ ያየሁትን ችግር እኮ ነው። አሁን እዚህ እየኖርኩ ያየሁትን ቡናቸው ያለው ሰው ስጥ በሉት። ከዛ አሁን ምን እየሆነ እንደው ታውቃላችሁ? ከቸርች ባለጠግነት እየሸሸ የሚበለጠቁት እነ ሙስጠፋ ናቸው። እነ ሼቴ ከተማውን እየገፉት መጥቶ አንተ ወሳና ቁጥራሱ መጥቶ ከየት እንደሆነ አገር ፊት ለፊትም በሱቅ በደረቴ ጀምሮ ጉብ ያደርግልሃል። አንተ ደግሞ 10 ብር ስትል ታማኝ አይደለህም፣ በጥቂቱ አልታመንክም እና በሚሊዮኑ አልሾምህም ይላል። ወና ያለው ሰው በገንዘብ መባረክ ከፈለክ ነው ስጥ ገንዘብ በሉት። መስጠት አይገልም በሉት። ጎናቸው ሰው እንደፈለገ ያደርግን ስጥ በሉት። እያንቀጠቀጠህም ቢሆን ስጥ በሉት። እግዚአብሔር ሰው እናንተ ተገናኝተናል። ይሁን ገባው ስሜንም እንኳን የጠየቀኝ እዚህ ጋር ነው። አልተገናኘንም። ስለዚህ ቁጣችሁ ነው ጎናቸው ያለው ሰው በደንብ በሉት። ኪስ ውስጥ እየገባ እኔ አሁን ዛሬ ገንዘብ ጠይቅ አይደለም ገንዘብ ስጥ በሉት። በገንዘብ ለመባረክ ለዚህ ሰዓት እየወሰድኩ እንደሆነ አውቃለሁ። ግን ቬሪ ኢምፖርታንት በጣም አስፈላጊ ነጥብ ነው። ጎናቸው ያለው ሰው ሚሊዮነር እንድትሆን ቸርች እንፈልጋለን። ለምን አሁን እኔ ተነስቼ ቸርች መስራት ፈልጋለሁ ቢላቸው እግዚአብሔር ሰው አንድ ሰው ይነሳና በመካከላቸው የተባረከ ሰው ጋር ፓስተር አትለምን ስበክ እንዘምር እኔ በ100 ሚሊዮን የፈለከው ቸርች ገነባለሁ አለ።
እንዲህ አይነት ሰው እንዲነሳ እንፈልጋለን። እንዲነሳ እንፈልጋለን። ሚሊዮነሮች እንዲነሱ እንፈልጋለን። ሀገር የሚገዙ ፖለቲካውን የሚገዙ አካባቢው ላይ የሚገዙ ሰዎች ከዚህ እንዲወጡ እንፈልጋለን። ወናችሁ ያለው ሰው አንተ ነህ ያ ሰው ብላችሁ ንገሩት። ለዚህ ግን ስጥና ተባረክ በሉት። እዚህ አብርሃምን ምን አድርገኝ ነው ያለው? ስጠኝ። ምን አንድ ልጅ ስጠኝ ያለ እግዚአብሔር አልጨክንም እሰጥሃለሁ። ያንተ ደግሞ አንተ አይደል የሰጠኝ? አንተ ካለ ስጦታው ባይኖርም እኖራለሁ አለ። ሲሰጠው እግዚአብሔር መቀመጥ አልቻለም። አብርሃም አይቻለሁ እኔን እንደፈራህ እንዳከበርከኝ አይቻለሁ። አንተን ብቻ ሳይሆን ያንተን ዘር ብቻ ሳይሆን በአንተ መስጠት ምክንያት አሕዛብ ሁሉ ይባረካሉ አለ። ምድር ሁሉ ይባረካል አለ። አንተ ስትሰጥ የዘር እርግማን ይሰበራል። አንተ ስትሰጥ መጣስ ይሆናል። ስትበሉ ሆናቸው ሐዋርያው ጳውሎስ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 17 ላይ በአሁኑ ዘመን ባለጠጎች የሆኑ የሚመስላቸው በሚያልፍ ባለጠግነት ሳይሆን ደስ ይለን ሁሉን አብዝቶ በሚሰጠን ጌታ እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ ንገራቸው። በማያልፈው ጌታ ተደግፈ ስትኖር አሸናፊ ትሆናለህ። ሶስተኛ ነው የመጨረሻ ወናችሁ ያለው ሰው ያዙት። መሪ 3 በሉት። በዚህ ባለጠግነት ውስጥ ለመግባት በሉት ጸሎት በሉት። አሜን። እስቲ ጸሎት በሉት። እስቲ መጸለይ በሉት። አሁንም መጸለይ በሉት። እስቲ ጸሎት በሉት። ወናችሁ ያለው ሰው ዝም ብለው ወሬ አታብዛ፣ ሰፈር እየሄድክ በሉት። ጸሎት አብዛ ብላችሁ ንገሩት። ጸሎት የሚያበዛ ሰው በሉት ወደዚህ በረከት ይገባል በሉት። እስቲ ጸሎት በሉና ጮህ። አረ ጮህና ጸሎት በሉት። ሃሌሉያ። መዝሙር ምዕራፍ 2 ቁጥር 8 ላይ ጠይቀኝ አሕዛብን ለርስት የምድርንም ዳርቻ ለግዛት እሰጣለሁ አለ። ወናችሁ ያለው ሰው ጠይቅ በሉት። ቀላል ነው ነገሩ በሉት። እስቲ ቀላል ነው በሉት። እስቲ ነገሩ ቀላል ነው በሉት። እሰጣለሁ በሉት። ወናችሁ ያለው ሰው ጨብጣችሁ ስጥ በሉት። ሃሌሉያ። እስቲ መስጠት በሉት። ሃሌሉያ። ከዛ በሉት ጸልይ በሉት። ጠይቀኝ። አሜን። ምን አድርገኝ? ምን ለርስት አሕዛብ የምድርንም ዳርቻ ገዛት። ወደ እኔ ጩህ። ወደ እኔ ምን አድርግ? ወደ ከንቲባው፣ ወደ ከተማው አስተዳደር፣ ወደ ባለስልጣኖች፣ ሳውዝ አፍሪካ ወዳሉ ያጎት ልጅ፣ አሜሪካ ወዳሉ ያክስት ልጅ ወደ ማን ጩህ? ወደ ማን? ወደ እኔ ጩህ። አንተም የማታውቀውን አስበህ የማታውቀውን አልመህ የማታውቀውን ያልተዘጋጀህበትን ኃይለኛና ታላቅ ነገር አሳይሃለሁ። በሕይወት ላይ አደርጋለሁ። ሃሌሉያ። ያንተ ድርሻ ምን ማድረግ ነው? እስቲ መጠየቅ በለው። እስቲ ወናታ ያለው ሰው ጸሎት የሌለበት ሕይወት በሉት። እስቲ ፓወርለስ ላይፍ ነው በሉት። እስቲ ኃይል የሌለበት ሕይወት ነው በሉት። የተሸነፈ ሕይወት ነው በሉት። ወደዚህ በረከት መግቢያ መንገድ 3 ሃሌሉያ። እስቲ ጸሎት በሉት። አታጋባ ሳካቲ ጸሎት በሉት። ሃሌሉያ። ወናታ ያለው ሰው ጠይቅ ይሰጣል፣ አንኳኳ ይከፈታል፣ ፈልግ ምን ታደርጋለህ? ሃሌሉያ። ሁላችሁም እጠይቃለሁ በሉት። እንቆማለን በእግራችን። ሲጠቀልል መልክቴ ቪቶኮ ፓራሳካታ እና ፓራሴኬት ጀኔሞች ሌላ ባጋ መልክቴ ሲጠቀልል ይልጠቅ። ስሙ የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንም ከእርሷ ጋር ሲያይተመን በሉት። ይህ በረከት በሉት የኔ ነው በሉት። መልካም ነገር ሁሉ በሉት ይገባኛል። ምክንያቱም በለው እኔ የንጉሥ ልጅ ነኝ በለው፣ የእግዚአብሔር ልጅ ነኝ በለው፣ ከእግዚአብሔር ተወልጃለሁ። ስለዚህ ይህ በረከት የኔ ነው በለው። የእግዚአብሔር በረከት በለው የኔ ነው በለው። ሃሌሉያ። ከፍ አድርጉ እጃችሁን፣ እንጸልያለን። ከፍ አድርጉ። አሁን ሁላችሁም እጃችሁን ከፍ እንድታደርጉ ፈልጋለሁ። በቃ አሁን የጌታ መንፈስ ስራውን ይጀምራል። ከፍ አድርጋችሁ ከፍ በመንፈስ እንድትገሰግሱ። የሚጥለውን ይጣል፣ የሚወጋውን ይውጋ፣ የሚፈውሰውን ይፈውስ፣ የሚቀባውን ይቀባ። እኔ አንድ ነገር የለመድኩት የጌታ መንፈስ ንጉሴ መንፈስ ቅዱስ አሁን ስራህን ቀጥል።
1 2 3 ቀጥል ነገኝ ቀጥል ኢየሱስ ቀጥል ፍቅር ራሳችሁ ለመንፈስ ታንክ ዩ ሰዎች ይነካ ሚጥለው ይጥላል ይፈውሰው ይፈውሳል ይባርከው ይፈውሳል ዳቆናት ካላችሁ አራባባሴ ሽያባባሳ ቀጥል ጌታ ይመስል በምንም ምክንያት የወደቁ ሰዎች ወደ ሲያምጡልኝ ይሄ በማባካሴት አምጡልኝ። በምንም ምክንያት ሰው ሊወድቅ ይችላል። ደስታ አምጣል እያለፈን ጌታ አምጡልኝ። ሁሉንም የሚወድቁትን ሰዎች ወደዚህ አምጡልኝ። እኔ የምለየው ነገር አለ። በፍጥነት ሰዎችን አምጡልኝ። የሚወድቁትን ሰዎች በፍጥነት ቶሎ ቶሎ አምጡልኝ። እያለፈን ጌታ ባባሽከቴ ለባባ አምጡ ቶሎ ቶሎ ቅዱሳን መናፍስቶች አጋንንቶች የጨለማ ለመለክት ሁለቱ የጥንቆላ መንፈስ የሟርት መንፈስ የመስተፋቀር መናፍስቶች ድግምት ጥንቆላ ሟርት በምግብ የገባ በመጠጥ የገባ ውጣ ውጣ በጌታ በኢየሱስ ውጣ 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 ካለበት ውጣ ይቀጥና ውጣ ከፋፉ ሊቀኝት ሁሉንም ሁለት እጃችሁ ከፋፉ ሁላችሁ እኔ ተባበሩ ሰዓት የለኝም እየመሸ ነው ሁላችሁ የእግዚአብሔር እሳት ሆኑናለሁ በታላቅ ልብ የእግዚአብሔር እሳት ሆኑ እደሙና የእግዚአብሔር እሳት ብላችሁ ነው ከዚህ በላይ የእግዚአብሔር እሳት ሆኑናለሁ በእናችሁ ያለው ሰው ያስቀምጡልኝ በሁለቱ በኩል ጸጥ በሉልኝ ያስቀምጡ ቀጥል ጌታ መንፈስ ቅዱስ ቀጥል አስቀምጡ እኮ ነው ያልኳችሁ ሰው ላይ አስቀምጡ አጠገባችሁ ያለው ሰው ትከሻ ላይ እጃችሁን አስቀምጡ አምጣው እዚህ ጋር ግቡልኝ ቶሎ በሉ በዚህ ኮርነር ቶሎ በሉ የሚወድቁትን ሰዎች ቶሎ ቶሎ ይውልኝ የጌታ መንፈስ በስራ ላይ አካታሲ ካታናባር ሁሉም ሰው ይጸልያል ጀበበበሽ ጂባባባስ ጀበበበሽ ጠብቆ ይመጣል ማሰጣ ብቻዬን አይደለም አብ ከኔ ጋር ነው ብቻዬን አይደለም ጌታ ከኔ